ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ታላቅ የምስራች ከሜሪትስ ፕሮፐርቲ ዛሬም አረፈደም። ሰሞኑን እንደ አዲስ ኮምፓስ በአጽኖት በጉጉት ባልል እንኳን በአጽኖት ተጠብቀው የነበረው የአማራ ታጣቂ ኃይሎችን ጥለው የመጡ የመንግስትን የሰላም መንገድ ተቀብለው የመጡ ኮሎኔሎች፣ ኢንጂነሮች፣ የሚዲያ ሰዎች፣ የቀድሞ የአማራ ክልል የወጣቶች ማህበር ሊቀመንበሮች ወዘተ እና የሚሊቴሪ ላይ ያሉ ሰዎች ቃለ መጠይቅ እንዳደረጉ ታይቶ ነበረ እና የተወሰነ ጠብቁን የሚል ነገር ነበረው። እኔ የተወሰኑትን ለማግኘት ሞክሬ ነበር እና በእነሱ ዙሪያ ያሉትን ሰዎች በጣም ጥሩ ሐሳቦች ተነስተው ስለነበረ ፕሮግራሙ ሲሰራ ይዤው መጣለው ብያችሁ ነበር። እኔ ፕሮግራሙን አይቼዋለሁ የሰዎቹን ቃለ መጠይቅ የመረጥኩት ርዕስ ዛሬም አልረፈደም የሚል እውነት ለመናገር ከሰዎቹ የተረዳሁት ነገር ከቃለ መጠይቁ ዋና ምላቸውን አሰማችኋለሁ። ዛሬም አለመርፈዱን የሚያሳይ ነገር ነው። ቶሎ ብሎ ያንን በተለይ ከአማራ ክልል ጋር ያለውን ወደ መስመር የሚገባበት ነገር ቶሎ መመቻቸት አለበት። ያንን ያየሁት በተለይ የቀድሞ የአማራ ወጣቶች ማህበር ሊቀመንበሩ ጌራ ወርቅ የሚናገረው ነገር በቃ ያረፈዱ ነገሮች አሉ፣ ቶሎ ብለን አክት ማድረግ ያለበት ማለት ነው። አንዱ ርዕስ የወሰድኩት እሱ ነው፣ ዛሬም አልረፈደም የሚለው ማለት ነው። ከዛ በፊት ብዙዎቻችሁ አስተያየት ስትሰጡ አይቻለሁ። ከዚህ ከድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ጋር ተያይዞ ያለው ነገር አይ ቲንክ በቂ ይመስለኛል። እኔ ብዙ በቃ ማለት ነገ ነው አይደል የሚወጣው የቴዲ አፍሮ ሙዚቃ ይውጣና እስቲ መንግስትም እንስማው፣ በጉጉት እንስማው እና ከዛ በላይ ለቴዲ አፍሮ የሚጠቅመዋል መሰለኝ። ማለት አንዳንዴ ሲወጠር ሲበጠስ አደገኛ ነው። ለኮሙኒኬሽን ስታይል የተወሰዱ ነገሮች እንዳሉ ፊል እያረኩኝ ነው። የሆነ የኮሙኒኬሽን ስትራቴጂዎች አያለው። አሁን ቴዲ አፍሮ እስካሁን ወጥቶ የተናገረው ነገር አልሰማውም። ግን በጣም አንደበቶች በስተው ይሄ ማርኬቲንግ ስትራቴጂው ትንሽ there is called niche marketing የሚባል እኔ ማርኬቲንግ ተምሬያለሁ፣ ቢያንስ 2 ኮርስ ወስጃለሁ። sometimes ኦቨር ማርኬቲንግ አደገኛ ነው። ኤንድ ደግሞ ፖለቲሳይዝድ የሆነ ኦቨር ማርኬቲንግ በጣም አደገኛ ነው። የምሬን ነው የምናገር። እኔ ወንድሜ ነው ቴዲ። የዛሬ 8 ዓመት ቁጭ ብዬ አሰምቻቸዋለሁ። ፓርት 1 ፓርት 2 ሄዳችሁ ስሙት። የቴዲ ተሞክሮ ብዬ የቴዲ ቁጭት ብዬ የጻፍኩለት ሰው ነው፣ የላኩለት ነው እንዲነበብ። ጥሩ ድምጽ ያለው ብሩክ ሄዳችሁ ዩቲዩብ እኔ ፌስቡክ ላይ ማየት ትችላላችሁ፣ ቴሌግራም ላይ ማየት ትችላላችሁ። ቁጭቱን
ንዴቱን ተሞክሮውን በተገቢውን ካልሰጠ በተለይ ኢትዮጵያ ፖለቲካ ውስጥ በጣም ፖላራይዝድ የሆነ ነገር እስከ ጠቀመ ድረስ እንጠቀምበት። ትንሽ እንደው የሚያዳምጥ እሱ ዙሪያ ያላችሁ የማርኬቲንግ ሰዎችም እንድታስቡት ስለፈለኩ ትንሽ እናገራለሁ እዚህ ጋር፣ ከዛ ወደዛኛው ሄዳለሁ። ካልገባችሁም ልንገራችሁ። በዛ በቴዲ ዙሪያ ማርኬቲንጉን የምትሰሩ ሰዎች እሱም ካለበት አላቅም፣ እሱም ካለ ጨምሮ እሱን ማለት ነው። አንደኛው ትልቅ ስራ እየተሰራ ያለው ቴዲ እየተፈጠረ ያለው ፒክቸር ቴዲ የዚህ መንግስት ጠላት ነው የሚል ፒክቸር ነው እየተሳለለት ያለው። ልንገራችሁ፣ ስብስብ ተፈጥሯል። በተለይ ዲያስፖራ እንደምታውቁት ያ ስብስብ ልዩነታችንን አስቀምጠን ኢትዮጵያ የምትባለውን ቃል ሳንጠራ ከፈለገች ትበታተን ኢትዮጵያ አንድ ጠላት አለን ብሎ የተነሳ ስብስብ አለ ውጭ ሀገር በእናቶ ልደቱ የሚመራ በእነ አንዳርጋቸው ያሉበት እነ ወዲ ሻቢያ ያሉበት እነ የኤርትራ ወኪሎች ያሉበት ቲፒኤልኤፍ ያለበት እና አምባሳደር ፍስሐ ያሉበት እና አባይ ምናምን የሚባሉ ሰዎች ያሉበት ሌሎች ማልጠብቃቸውም ሰዎች ያሉበት በውጤት ደረጃ እነሱ ጦርነት ይቁም አገዛዝ ያብቃ ምናምን ቢሉ ግን በውጤት ደረጃ ዋነኛ ጠላታችን ስልጣን ላይ ያለው መንግስት ነው፣ ዋነኛ ጠላታችን አብይ አህመድ ነው ብሎ የሚረባረብ አካል አለ። ይህ አካል ቁጭ ብሎ መነጋገር አይችልም። ይህ አካል የጋራ አጀንዳ የለውም። አቶ ጀዋር ከአቶ ልደቱ ከዶክተር ጸጋዬ አራርሳ፣ ዶክተር ጸጋዬ አራርሳ ከወዲ ሻቢያ ከአማራ ጽንፈኛ ከሆኑ ሰዎች ከነገዱ የጋራ አጀንዳ የላቸውም። ልንገራችሁ ማለት ነገ ከነገ ወዲያ ኢትዮጵያን ወዴት እንወስዳላታለን የሚል የጋራ አጀንዳ የላቸውም። ወደፊት የሚያስኬድ የላቸውም። አንድ ነገር ግን አላቸው። የአንድ ነገር ምንድነው? ኢትዮጵያ ከፈለገች ፍርስርሷ ይውጣ እንጂ አሁን ያለው መንግስት መውደቅ አለበት። ኢትዮጵያ ከፈለገች 3 ቦታም 6 ቦታም ትሰነጣጠቅ እንጂ ዶክተር አብይ አህመድ መወገድ አለበት። አሰባሳቢው ማግኔት የቴዲ አፍሮ ዙሪያ ያላችሁ ሰዎች ገብቷችኋል? አልገባችሁም? አላውቅም ከማናጀሩ ጀምሮ ማለት ነው ቴዲን ጨምሮ እየተሰራ ያለው የቴዲ ማናጀርም በቴዲ ዙሪያ ያላችሁም ቴዲ አፍሮን ጨምሮ የዚህ ቡድን አካል ናቸው የሚል ምስል እንዲፈጠር ነው እየተፈለገ ያለው። እኔ ቦልድሊ ነው የምናገረው። ስለ ቴዲ ፖለቲካ አቋም እንዳለው አውቃለሁ። በመንግስት ደስተኛ ያልሆነባቸው ነገሮች እንዳሉ ከሚዘፍናቸው ከምናምን አውቃለሁ። የንጉሳዊ ስርዓት አቀንቃኝ እንደሆነ አውቃለሁ። የአፄ ሚኒሊክ የንጉስ ኃይለስላሴ ማይንድ ሴት ያ ነገርን እንደሚያፈቅር ወይም ናፍቆት እንዳለው አውቃለሁ። ነውራ ነው ብዬ አላምንም፣ መብት ስለሆነ ፖለቲካሊ ቻርጅድ የሆነ ሰው ነው፣ ምንም ጥያቄ የለውም። ነገር ግን ከዛ የተሻገረ ነው ያለው ስራ። እያንዳንዳቸው ቴዲን አቅፈው ደግፈው ፕሮሞት ሊያደርጉት የመጡትን ሰዎች ተመልከቱና የቴዲ አፍሮ ማናጀሮች፣
በቴዲ አፍሮ ዙሪያ ያላችሁ ባለቤቱን ጨምሮ ባይዘው የትዳር ጓደኛው ነው ቢኮዝ አክቲቭ ፖለቲከኛ ናት ብዬ ስለማያት ሚዲያም ላይ ስላለች እየተሰራ ያለው ስራ ልጁ ቴዲ እዛ ውስጥ አለ የለም አላቅም ብያቸዋለሁ ግን ቢሎንግ የኛ አካል ነው የሚል ስራ ነው እየተሰራ ያለው ይሄ ጎደዋል ብያምናለሁ ቢያንስ በትንሹ የብልጽግና አባላት አሉ በትንሹ ሚሊየንስ 5 ሚሊዮንም 6 ሚሊዮንም 10 ሚሊዮንም ብልጽግና እንደሚለው 16 ሚሊዮንም ሊሆን ይችላል ቢያንስ ውጭ ያሉት አገር አብይ እስከ ሞተ ድረስ እስከተወገደ ድረስ ብልጽግና እስከተወገደ ድረስ ኢትዮጵያ የራሷ ጉዳይ ብለው የሚሉትን የተረዱ ኢትዮጵያውያን አሉ ልንገራችሁ የተረዱ ኢትዮጵያውያን አሉ በደንብ የገባቸው የነዚህ ተቅበዝባዥ ኃይሎች ነጃዋር ምናምን ጨምሮ ለምን እንደተሰባሰቡ የሚያቅ የገባው ኃይል አለ በጣም ቁጥሩ ቀላል ያልሆነ ሳይለንት ማጆሪቲ አለ በምንም ታምር ይሄ ሳይለንት ማጆሪቲ ቴዲ አፍሮና በቴዲ ዙሪያ ያሉትን ሰዎች እዚህ ውስጥ ደርቦ ማየት አይፈልግም እየተሰራለው ግን ቴዲን እዚህ ውስጥ መደረብ ነው እኔ ፖለቲካ ነው ማወራው እዚህ ውስጥ ሻቢያ አለ እነዚህ ሰዎች ውስጥ ወዲ ሻቢያ አለ ብያችኋለሁ ዋናው ምንም በአደባባይ ወጥቶ ኢትዮጵያ ለሶስት ሰነጣጠቅ ሰላም እስከሰፈነ ድረስ እኮ ያለን ሰው ነው የሚመራው 3 ቦታ ብትከፈል ኢትዮጵያም ሰላም እስከሆነ ድረስ ችግር የለብኝ ያለ ሰው እና አምባሳደር ፍሳ እደግመዋለሁ በድብቅ ያወጡ ያደራጁት ድርጅት በይፋ ወጥቶባቸው አጋልጠናል የትግራይ ነጻነት ህልም ያለው ድርጅት አቋቁመው የትግራይ አገረ ምስረታ ነው ያሉት አሉዚ ያታችኋቸዋል እነ ጸጋዬ አራርሳ በአደባባይ ሰምታችኋል ኢትዮጵያና ኦሮሞ ላይጠገን ተበጥሷል ተቆራርጧል የሚሉ ሰዎች ናቸው እነ ጸጋዬ አራርሳ እነ ጃዋር የአሰፋ ጀለታ ልጆች ናቸው አትጠር አንድም ቀን ጃዋር አሰፋ ጀለታን አውግዞ አያውቅም አብሮት ነው ስብሰባ የተቀመጠው አሰፋ ጀለታ ደግሞ ኢትዮጵያ ኤምፓየር ናት ኢትዮጵያ መፈራረስ አለባት በፈራረሰች ኢትዮጵያ ነው ኦሮሚያ ምን መሰረተው ያለ ነው ሶ ጃዋር ነው እዚህ ውስጥ ያለው ስለዚህ እነ ሻለቃ ኤክስ ናቸው በእኛ ተርበኛ ኮንዲሽን የሚሉ ጽንፈኛ በጣም አደገኛ ሾቪኒስቶች በየስርዓቱ የመጡ ስርዓት የሚያፈርሱ እንትን የሚሉ ሶ እኔ ጥያቄ ቆም ብሎ ማሰብ ያልኩት ለዚህ ነው ቴዲና ቴዲ ዙሪያ ያላችሁ ሰዎች ማኔጅመንቱም ቤተሰቡም በእነዚህ ሰዎች ምስል እንድትታዩ ትፈልጋላችሁ ወይ ኦኬ ዛሬ ሁለት ምሳሌ ልንገራችሁ በጣም ሲሪየስ ፖይንት ስለሆነ ነው ዛሬ አቶ ጃዋር መጣ ጥሩ ምሳሌ ሊሆናል ብዬ ስላሰብኩ አቶ ጃዋር መጣና ቴዲን ለማዳመጥ ዝግጁ ነኝ ርዕሱን ያየሁት ዝርዝሩን አልሰማሁትም ግን ቴዲን ለማዳመጥ ዝግጁ ነኝ አለ ለምንድነው ቴዲን ለማዳመጥ ዝግጁ የሆነው ጃዋር በዛ ዙሪያ ማለት ጃዋር ሪፕሬዘንት የሚያደርገው ባይዘው ያሰፋ ጃለታ ልጆችን ነው ሪፕሬዘንት የሚያደርገው ሶ የኦሮሞ ጽንፈኛው ለምንድነው ዝግጁ የሆነው ለመስማት ቴዲ ዋይ ይችን ቃል ስለምን ተናገረ እቺ ቃል ይፈልጋታል ቴዲ ዙሪያ ያላችሁ ማኔጅመንቱ ምኑም ማርኬቲንጉ የምትሰሩ ሰዎች ደስ አላችሁ በዚህ አሶሴት ተደርጋችሁ እንድትታዩ ስለተፈለገ ነው ይሄ ነው እውነቱ አሶሴት እንድትደረግ ይፈልጋሉ እነ ጃዋር ነው እሱ የተናገረው ነው እኮ አጼ ምናምን ማጥቆር ሳይሆን ኢንተርቪውን እኮ ላሳይ ይችላል ክብር ሊሰጣቸው ይገባል ፎቶ የሚያደርገው ምንም የሚያደርገው ነው እያንዳንዱን ሶሪት ላባን ብታይ
የንጉሥ ኃይለ ሥላሴ በጣም አፍቃሪ እኮ ነው ቴዲ። አታውቅም እንዴ ካሳ? መብቱ ነው እኮ ብዬ ነው እንደው መብቱም ነው ደግሞ ማን ነው የሚከለክለው? የአፄ ሚኒሊክን ቢያፈቅር ጥቁር ሰው አይደል? የአፄ ሚኒሊክ አፄ ዮሐንስን ቢያፈቅር ኃይለ ሥላሴን ቢያፈቅር መብቱ ነው። ያ ስርዓት ይምጣ ማለት መብቱ ነው። አይ ፖለቲካ አይደለም። ስለዚህ እዛ ላይ ችግር ያለበትም ሰው በዛ ብትለውም ችግር ያለበት አይደለም። ይሄ የድሮ ስርዓት ናፋቂ ምናምን ቅጥቀጣ እሱ እኮ ቀረ እኮ። ከድሮም ስርዓት የምትወስደው ፖዚቲቭ ነገር ስላለ ማለት ነው። ስለዚህ እኔ እንትኑን ፖለቲካውን ያየሁትን ፖለቲካ ድባቡን ነው እየተናገርኩ ያለሁት። እሱ የተናገረው ያወጣው ቃል የለም፣ ምን ያለ የጻፈው ነገር የለም፣ ምን የለም። ግን ዘሶኮልድ እነ ጀዋር መጥተው አይ እሱን ላዳምጠው ዝግጁ ነኝ ሲሉ ምንድነው እየሳሉ ያሉት? ቴዲ አፍሮ እና በሱ ዙሪያ ያሉ ሰዎች መረዳት ያለባቸው ነገር ምንድነው? ሳይረዱት ቀርተው ነው ብዬ አላምንም። ነገ ግን ቅርቃር ውስጥ እንዳይገቡ ነው። ምንድነው የሚያሰቡ ያሉት? ማንም ሰው ይሄን መንግስት ከተቃወመ፣ ማንም ሰው ዶክተር አብይን ከተቃወመ የኛ ወዳጅ ነው ሚለውን ፒክቸር እየሳሉለት ነው ያሉት። ይሄን ይፈልገዋል ወይ ነው እያልኩ ያለሁት እኔ። እዛ ዙሪያ ያላችሁ ማናጀሩን ጨምሮ በተለይ ማናጀሩና ኮሙኒኬሽን ዳይሬክተሮቹ ማሰብ መቻል አለባችሁ ብዬ ነው ማምነው። እንደ ፖለቲካ እንደዛ ነው የሚሰራው። ስትተነትን ሴናሪዮ ትተነትናለ። ሰው ከማጋ ነው አጃምለው እያዩዋችሁ ያሉት እነዚህ ሰዎች። መጃመል ትፈልጋላችሁ ወይ? ተጃምሎ መታየት ከእናቱ ልደቱ ጋር ተጃምሎ መታየት ትፈልጋላችሁ? ከነ ጀዋር ጋር ተጃምሎ መታየት ትፈልጋላችሁ? ከነ ፕሮፌሰር ስቄል ጋር ተጃምሎ መታየት ትፈልጋላችሁ? የቴዲ ሰዎች ከነ ዘመነ ካሴ ጋር ተጃምሎ መታየት ትፈልጋላችሁ? ከነ አስረስ ጋር ተጃምላችሁ መታየት ትፈልጋላችሁ? ከቲፒኤልኤፍ ጋር ተጃምላችሁ መታየት ትፈልጋላችሁ? ከነ አምባሳደር ፍስሐ አስገዶም ጋር ተጃምላችሁ መታየት ትፈልጋላችሁ? ሶ ጥያቄው ይሄ እዚህ ጋር ነው የሚመጣው። ተጃምሎ መታየት ከፈለገ ችግር የለውም ብያለሁ እኮ። ትላንትና ግን ቴዲ አፍሮን ሲያሳድዱት የከረሙ በጽሁፍም በምንም ሲሰድቡት የነበሩ ሰዎች ዛሬ ተሰብስበው የኛ ጀግና ሐሳብ አፍላቂ ምናምን ሲሉት ልሰማው ተዘጋጀው ሲሉ ምንድነው እያደረጉ ያሉት? ይሄ ይጠቅመዋል ወይ? ቲሙን ይጠቅመዋል ወይ ነው እያልኩ ያለው። ሌላ እኮ ነገር አለም እያነሳ ያለሁት እኔ ፕሮቴክት እያረኩት ነው ቴዲን። በነገራችን አይ ኤርሚያስ ከሚያነሳው በተቃራኒ ነኝ ካለም መብቱ ነው፣ መብት ስለሆነ ሰው ነገር ከመንግስትን የሚተችም ሙዚቃ ያወጣል፣ ማውጣት አለበት ብዬ አምናለሁ። ፋክት ቤዝድ ይሁን እንጂ ፋክት ላይ ተመስርቶ ያውጣ። የሚታይ ነገር ላይ ትችት ካለው ይተች፣ መብቱ ነው። ግን እየተሳላችሁ ያላችሁት እንድትሳሉ የተፈለገው ማለት ፈልጋለሁ የሻቢያ ፕሮ ሻቢያ እንደሆናችሁ፣ ፕሮ ፋኖ እንደሆናችሁ፣ ፕሮ ኦሮሞ ነጻነት ሰራዊት ወይም ፕሮ ኦነግ ሸኔ እንደሆናችሁ ቲሙ ነው። ኖት ኦንሊ ቴዲ። ያ ቲም በሙሉ ተሰብስቦ ኦነግ ሸኔ ተሰብስቦ ፋኖ ተሰብስቦ የሻቢያ አፍቃሪ ተሰብስቦ የህዋት አፍቃሪ ተብላችሁ እንድትሳሉ ነው እየተሰራ ያለው። ፕሮሞት እያደረጋችሁ ያሉት እነዚህ አካላቶች ናቸው። ቢኮስ የሚንጠለጠሉበት ነገር የለም እነዚህ ሰዎች። ሁለተኛው ነጥቤ እሱ ነው። ተንጠልጣዮች ናቸው። የሚንጠለጠሉበት ፖለቲካ ስለሌለ ቴዲ ሊንጠለጠሉብህ መጥተዋል። ደስተኛ ነህ ወይ? ቲሙ፣ ማኔጅመንቱ፣ ማርኬቲንጉም፣ ፕሮዳክሽኑም፣ ሌላውም ቤተሰብም ጨምሮ ተንጠልጣይ የሌለው የብሔርተኛ ፖለቲከኛ ዛሬ የሆነ ነገር መንግስትን የሚቃወም ነገር ሊሰፍን ስለተዘጋጀ አላቅም፣ ይዘፈን አይስፈንም ማቀው ነገር የለም፣ ስለተዘጋጀ የኛ ጀግና ብለን የስርዓት ማፍረስ ውስጥ ልናስገባው ነው፣ የአገር ማፍረስ ውስጥ ልናስገባው ነው። የስርዓት መፍረስ አካል ነው፣ የአገር መፍረስ አካል ነው፣ የብሔርተኝነት አካል ነው እያሏችሁ ነው። የጽንፈኝነት አካል እያረጓችሁ ነው።
ይሄን መናገር ስላለብኝ ነው። አንድ ቀን ሲቀረው ነው እየተናገርኩ ያለሁት። አለበለዚያ በምን ይለእስል። አሁን እስቲ አቶ ጀዋርና በዛ ዙሪያ ያሉትን ልንገራችሁ። የሩቅ እኮ አይደለም። ስንቶቻችሁ እንደምታውቁ አላውቅም። ኦኤምኤን እንደ ዘመቻ ከፍቶ በዛ ዙሪያ ያሉ ሰዎች እንደ ዘመቻ ከፍተው ቴዲ ከበደሌ ቢራ ጋር የነበረውን ስምምነት እንዳሰረዙበት ታውቃላችሁ። ከሄሊከን ጋር የነበረው ሄሊከን ጋር ደውለው ከዚህ በኋላ በቴዲ ምክንያት ሄሊከን ቢራ አድቨርታይዝ ታደረገ ኦሮሚያ ላይ ሄሊከን እንዳይሸጥ እናደርጋለን እንዳሉት ታውቃላችሁ። ይሄ በተለይ ጀማሪ ፖለቲከኞች ይሄን ዘመቻ ታስታውሳላችሁ። በደሌ ምክንያቱም ኦሮሚያ ላይ ስለሆነ ቤዙ ደንግጦ በደሌ ወጥቻለሁ። ሄሊከን ትንሽ ተንገራገደ ምናምን አለና መጨረሻ ላይ ለቆጣ መሰለኝ ሄሊከን። ዘመቻውን የወጣለት ፕሮግራም ሰርተዋል። ኮንግራጁሌሽን የሚል ፕሮግራም ደስ አለን ዘመቻችን ተሳካ ብለው። እኔ ደግሞ የነበርኩበት ሚዲያ የማልቀስ ያህል ፕሮግራም እንደሰራን አስታውሳለሁ። የማልቀስ ያህል ግን ምርጫ የለንም፣ መዋቅር የለንም። ዛሬ ጀዋር መጥቶ ልሰማው ዝግጁ ነኝ ሲል እውነት ጀዋር ቴዲን ወዶት ነው? ተጸጽቶ ነው ቴዲ ላይ በሰራው ስራ? ይህን ነው እያልኳቸው ያለሁት። ተጸጸተ፣ በቃ ጸጸቶኛል። በደሌ ቢራ ላይ የሰራው ስራ፣ ሄሊከን ላይ የሰራው ስራ ባይዘዌ እኔ የቅርብ ሰዎች ያው ቴዲ የዘፈን ለዚህ ነው እያለ አይናገርም፣ ግን የቅርብ ሄሊከን አይደል ሄሊከን ነው ሄሊከን ነው ባለው ያ የቅርብ ሰዎች ይሄ ዘፈን ለዚህ ነው አይልም፣ እንደፈለገ ሰው ኢንተርፕሬት ያድርገው ነው። ግን እኔ የቅርብ ሰዎች ጉራ ብቻ የሚለው ዘፈን ለነጀዋር የተዘፈነ ነው። እኔ ባለኝ መረጃ ጉራ ብቻ የሚለው የዛሬ 8 ዓመት የተዘፈነው ማለት ጉራ ብቻ ያስታውሳችኋት? የቅርብ እሷ አይናገርም። ባህሪው እሱ ነው። ይሄ ዘፈን ለእንደዚህ ነው ምናምን ሲሆን ፒክቸሩን አይታችሁ ካልሆነ አይናገርም። ወይም ምስሉን አያይዛችሁ አሁን ለምሳሌ ሶሪት ላባ እንዳልኳችሁ ማናበቀለሽ ከአዲስ አበባ የሚለው ፒክቸሩ የማዘጋጃ ቤቱ ስላለና ስቶሪው ስለምወደው ነው የጠየቅኩት። እንደፈለገ ኤርሚያስ ይውሰደው ጽሁፉን አይቶት ማለት ነው። ለእኔ ግን ወዲያው ትርጉም የሰጠሁት እሱን ስዕሉን ስላየው ሴም ስቶሪ ጉራ ብቻ የሚለው ለነጀዋር ያን የተዘፈነ ቢኮስ በሄሊከን ኦሪከን አይ ዶንት ኖ ቢራው ፋብሪካው በደሌን ጨምሮ ማለት ሶ ትላንትና በእንጀራ ገመዱ የመጣ ይደርሳትና እንተያያለን ያለ ሰው ተጸጽቶ ልክ አልነበርኩም ብሎ ነው የመጣው። ጀዋር ስል ኦኤምኤን ሚዲያውን በአጠቃላይ ማለት ነው። ኦኬ እንዲህ ነው የሆነው። እዛ ዙሪያ አንድ እኔ ስም መጥቀስ የማልፈልገው ግን ይታወቅ ዌል ኖን ስለሆነ ልቀሰው። አሁን እያየው በጣም ሲገርመኝ ነበረ። ቲኤስቲ አፕ አይ ቲንክ ተስፋዬ መሰለኝ ስሙ አውቀዋለሁ። ቲኤስቲ አፕ ካናዳ የሚገኝ በማህበራዊ ድረገጽ ላይ አክቲቭ የሆነ ሰው ነው። ብዙ ፕሮግራሞች ሰርቶ ማይቼ ያውቃለሁ። እኔ ቲኤስቲ አፕ ታውቁታላችሁ ብዬ ስላሰብኩ ነው። እንደው ስሜን ጠቀሰ ምናምን ካለም ከይቅርታ ጋር ነው መናገር እንፈልገው ስለምከታተለው አይ ቲንክ ፕሮጀዋር አይነት ባህሪ ነገር እመለከትበታለሁ። እኔ እስከማስታውሰው አሁን ለምሳሌ ቲኤስቲ አፕ በየቀኑ ማለት በቴዲ አፍሮ ኢሹ በሆነ ቁጥር መጥቶ የሚደበድበው አንዱ እሱ ነበረ። የምታውቁት ሰው ስለሆነ ነው። በቃ ቅጥቅጥ እየመጣ
አሁን ለምሳሌ ጁላይ 3 2024 የጻፈውን ላሳያችሁ። ተስፋዬ ካናዳ መሰለኝ የሚባለው እንግዲህ ምሳሌ ሙሉንም ሚዲያ ሞኒተር ስለማድረግ ስላየሁት ነው። ጁላይ 3 2024 የለጠፈውን ሳይ ነበር ስለ ቴዲ አፍሮ የጻፈው ማለት ነው። እንደውም ርዕሱ ራሱ ምንድን ነው ያለው? ርዕሱ ፍቅር የማያውቅ የፍቅር ሰባኪ ቴዲ አፍሮ በሚል ማለት ነው። ተመልከቱ። ፍቅር የማያውቅ የፍቅር ሰባኪ ቴዲ አፍሮ ይላል። ይሄንን የጻፈው ይሄ ማለት መቼ ነው የጻፈው? ጁላይ 3 2024 ላይ ማለት ነው። ናምብብላችሁ ትንሽ እንደው እንደ ምልክት እንዲሆን ናምብብላችሁ እንደ እንትን ስለያስኩት በጣም ስለገረመኝ በቃ ማለት ኦኬ በየቀኑ እንደዛ ብሎ የሚጽፍ ሰው ዛሬ ምን ስላገኘ ነው የጻፈው የሚል ያው እዛ አካባቢ ስላለ ማለት ነው። ትንሽ ላምብብላችሁ። ፍቅር የማያውቅ የፍቅር ሰባኪ ቴዲ አፍሮ ይላል ርዕሱ። ይሄ መቼ ነው የተጻፈው? ጁላይ 3 2024 ማለት ነው። ስለ ፍቅር የሚያወራ የሰውንም ጉዳት ያወራል ብዬ አምናለሁ። ፍቅር እኮ የምታወራው ብቻ ሆኖ የሚሰብክ ቃል አይደለም። የምትኖረው በመኖር የሚገለጥ ተግባርህን የሚጠይቅ ከውስጥ ከልብ የሚመነጭ ሁሉን እኩል የሚመለከት የማያገል የሌላውንም ህመም የሚያም የሌላውንም ስቃይ የሚሰማው እያንዳንዱን ደምስርህን አልፎ የሌላው ቁስል እንዳንተ ቁስል ልብ ውስጥ ገብቶ የሚያምህ አይነት ሰው ከሆንክ እውነትም አንተ የፍቅር ሰባኪ ነህ ይላል። ይሄ እንግዲህ TST APP አፕ የተጻፈው ማለት ነው። ይቀጥላል። ከዛ TST ስለ አፄዎች ሲሰማ ቁስሉ የሚመረቅዝበት ቀዳማዊ ኃይለ ሥላሴ ሲያይ የተገደለ ዘር ማንዘሮቹ ቤተሰቡ ፊት ለፊቱ የሚመጡበት ዳግማዊ አፄ ሚኒሊክ ሲያስብ መላውን ዘሩና ቤተሰቡ በዚህ ስርዓት ፍዳቸውን ያዩ እንደ ሰው ያልተቆጠሩ በሀገራቸው እንደ ሁለተኛ ዜጋ የተቆጠሩ ብዙ ስቃይ ብዙ መከራ የተቀበሉ ሰዎችን ህመም ሳይሰማህ በእነሱ ቁስል ላይ ቆመህ ፍቅር ያሸንፋል ካልክ እመነኝ አንተ ማለት ክፉ ከተባለው ሰይጣን በላይ ክፉ ነህ ማለት ነው። ከሰይጣን በላይ ክፉ ነህ ነው የጻፈበት ቴዲ ላይ። ኦኬ ሰማችሁ አይደል? አሁን የዛሬን ደግሞ የተለጠፈውን ላሳያችሁ። እኔ ተለውጫለሁ፣ ትላንትና ስተት ነበረ ምን ችግር፣ እኔም ብዙ ተናግሬያለሁ። ጠቅላይ ሚኒስትሩን ብዙ ተናግሬ፣ ሌሎቹም ብዙ ተናግሬያለሁ። ችግር የለውም። ባይዘው ማረም የምችለውን ነገር አረም ያለው። አሁን ይሄ TST የተባለው ይቅርታ ተሳስቻለሁ፣ እንደዚህ ያልኩት ነገር ስተት ነበረ፣ ዛሬ ሳየው ግን እንደዚህ ነው ካልክ ችግር የለም። አሁን ዛሬ ደግሞ እንግዲህ ያንን የጻፈ ሰው ዛሬ የጻፈውን ላሳያችሁ። ቴዲ አፍሮ ተራ ዘፋኝ አይደለም። እሱ ሐሳቡን በዜማ ጥልቀትን በቃል ዝምታን በክብር መሸከም የቻለ ልዩ አርቲስት ነው። ብስለቱ በንግግሩ ብዛት አይለካም። ከብዙ ሰዎች ረጅም ንግግር ይልቅ የሱ አጭር ቃል በልቡ ውስጥ ጸንቶ ይኖራል። ሌሎች 3 ሰዓት ሲያወሩ ማለትም አንተና ያንተ አለቃን ጨምሮ ማለት እንትናን የተናገረው ይሄ ነብዩ ባየን ለሰው ልብ የሚቀር ነገር አይጨምሩም። የቴዲ ግን 3 መስመር ስንኝ ሚሊዮን ሐሳብን ያስተላልፋል። ቴዲ የሚለየው በድምፁ ብቻ አይደለም። ከድምፅ ጀርባ ያለው አርቆ አሳቢ አእምሮም በጥልቀት የሚያይበት መንፈስ ሐሳብን ለሰው ልብ የሚያደርስበት ዩኒክ ዌይ ነው ቴዲን ከሌሎች የሚለየው። አድናቂዎቹ ይለያል ሲሉ ገብቷቸው እንጂ ተደናብረው አይደለም። አርማችን ነው ሲሉ ከልባቸው እንጂ ለሽንገላ አይደለም። ቴዲ ሲገጥም ቃላትን በከንቱ አይጠቀምባቸውም። ይመዝናቸዋል፣ ያጠራቸዋል፣
ከዚያም ከልብ በላይ እንዲያርፉ ያደርጋቸዋል። ስለዚህ ስንኞቹ በጆሮ ብቻ አይቀሩም፣ ወደ ልብ ይገባሉ፣ ወደ ስሜት ይወርዳሉ፣ ከዚያም የብዙዎች ቋንቋ ይሆናሉ። ቴዲ በቋንቋ ውስጥ ሌላ ቋንቋ መፍጠር የሚችል ሬር ታለንት ነው። እስካሁን በቋንቋ ውስጥ ሌላ ቋንቋን በዘፈኞች የፈጠረ ከቴዲ በላይ ማንም የለም። ሌላው ደግሞ ከእውነት ታላቅ ሰው ማለት ብዙ የሚናገር ሳይሆን ጥቂት ብሎ ብዙ የሚያስብ ሰው ማለት ነው። በዚህ ነገር ቴዲ አፍሮ የቃልና የዝምታ ሚዛን የጠበቀ አርቲስት ነው። አንዳንዶች ራሳቸውን በብዙ ንግግር ለማስረዳት ይሞክራሉ። ቴዲ ግን ራሱን በስራ ያስተዋውቃል፣ በስንኙ ያሳያል፣ በዝምታው ሪስፔክት ያስገኛል። ስለዚህ ቴዲ ይለያል። ይህን ያለን ሰው ሌትሊ ከገባችሁ ቲኤስቲ አፕ የሚባለው ተስፋዬ ነው የሚባለው ኮመንሊ የሚታወቅ ሰው ስለሆነ ነው። ፕሮቴስታንት መሰለኝ። ብዙ ጊዜ አሁን ያለውን መንግስት ይቃወማል። አውቀዋለሁ። ምን ችግር የለውም መቃወሙ። ግን ኦል ኦፍ ኤ ሰደን ጁላይ 3 2024 ላይ ያንን ጽፎ ዛሬ እነ ጀዋር ስለተቀየሩ ነው ወይስ ምንድን ነው? ወይስ በቃ ልክ አልነበረም፣ የተሳሳተ ነገር ነው ያነሳሁት፣ አረዳዴ ልክ አልነበረም? ምክንያቱም አይታችሁት ከሆነ ምንድን ነበር የሚለው? እመነኝ አንተ ማለት ክፉ ከተባለው ሰይጣን በላይ ክፉ ነህ ብሎ ነው ያለው። ኦኬ። ስለዚህ ይሄ ነገር ለምን ተቀየረ አይደለም። አሁንም ልገራችሁ ለምን ተቀየረ አይደለም። ከነ ምክንያቱ የተቀየረበት ነገር ሊኖር ይችላል። ግን ቅድም ያልኳችሁን ካታጎሪ ነው። አሁን ቴስቲ የት ካታጎሪ ውስጥ ነው አላቅም። እሱን የራሱ ይናገር። እነ ጀዋር ውስጥ አለ ወይ? እነ ልደት ውስጥ አለ ወይ? እነ ስቄል ውስጥ አለ ወይ? እነ ጸጋዬ አራርሳ ውስጥ አለ ወይ? ህወሓት ውስጥ አለ ወይ? እነ ደብረጽዮን ውስጥ እነ ወዲ ሻቢያ ውስጥ አለ ወይ? እሱ ነው የሚያውቀው። እኔ አላቅም። ከመንግስት ጋር ኦፖዚት እንደሆነ ግን አውቃለሁ ከሚጽፋቸው ነገሮች ተነስቼ። እሱ እኛም በኦፖዚት ሆነ እናውቃለን ብያቸዋለሁ። ግን ልክ አይደለም ያልኩበት ሰዓት ላይ ቆም ብዬ ነው የትላንትና አካሄድ ልክ አይደለም፣ ዛሬ ይሄ ነው ብዬ መጥቻለሁ። አሁን እንደ ግለሰብ ቴዲን እያነሳን ስለሆነ በጁላይ 3 2024 የጻፈ ሰው 2 ዓመት ያልሞላው ሰው ምን ስላገኘ ነው በዚህ ደረጃ የመጣው የሚል ጥያቄ እንድናነሳ የሚያደርገን ነው። በጥቅሉ እያነሳው ያለሁት በአርቲስት ቴዲ አፍሮ ዙሪያ ያላችሁ እሱን ጨምሮ ማኔጅመንቱም ማርኬቲንጉም የምር አፍቃሪዎቹም የምር ከፖለቲካ ተሻግራችሁ የምታፈቅሩትም በጥበቡ በችሎታው አርቲስቶችን ጨምሮ ከልባችሁ የምታፈቅሩት እነ ቬሮኒካ ጽፎ አይቻለው። እነ ማን ነው ስሙ ባላገሩ የባላገሩ ልጅ ጽፎ አይቻለው። ዶክተር ማን ነው እንትናት ዶክተር ስሜን ማን ነው የሚባል ሲጽፍ አይቻለው። ብዙዎች ሲጽፉ አይቻለው። አይ ቲንክ እነሱ የገባኝ እኔ ስነ ጥበቡን ነው፣ ስነ ውበቱን ነው፣ ከዛ ደግሞ ሐሳቦቹን ነው እንጂ እኔ አብርሃም ባላገሩ አገር ይፍረስ ከሚለው ቲም ጋር አብሮ ነው ብዬ አላምንም። ቢያንስ እናረጋኝን ስለማውቃቸው ከነሱ ቅርበት ያለው ሰው ነው። አገር ይፍረስ ከሚለው ቲም አይደለም። አረጋኝ የነሱ ጓደኛ ነው። ዶክተር አብርሃም ባላገሩ ሰውየው የሚለው መጽሐፍ ላይም ከጀርባ የጻፈው ነገርን ከዚህ በፊት አምጥቼ አሳይቻቸዋለሁ። አብርሃም ነው አንዱ ሰውየው የሚለው መጽሐፍ አስተያየት ከሰጠው አንዱ አብርሃም ነው አይደል? እንዳልተሳሳት ባላገሩ የነሱ አጻጻፍ የነሱ ክርክር የአርቲስቶቹ ክርክር እነ ቬሮኒካ ሌሎቹ ጨምራችሁ ውግንናቸው የሚነሳው ከኪነ ጥበቡ ከራሱ ከቴዲ ከምናምን ነው የሚመነጨው። ፖለቲካው ግን ሌላ ነው። አብርሃም ወልዴያ ፖለቲካው ሌላ ነው። እኔ የምር ንገሩኝ ብትሉ ቴዲ አፍሮ ይቀበለዋል ብዬ አላስብም። ይሄ ኢትዮጵያ ትፍረስ አይልም ይላል ብዬ ስለማላስብ ኢትዮጵያዊ ፍረሶች መጠጊያ አድርገውታል ቴዲ። ታስ ፖይንት እያነሳ ያለሁት እሱ ነው።
ሶና አብርሃም እንደዛ ያደረጉ ነው። አብርሃም ወልዴ አይደለም። ዶክተር ማን ነው ይሄ በብዙ ሾዎች ላይ የሚታየው ሰው ወዳጄ ነህ እንደዛ አስቦ ነው አይደለም። ስለዚህ መንግስትን ሊተች ይችላል፣ ይተቻል ብዬ አስባለሁ። የተለያየ ሀሳቦች ሊያነሳ ይችላል። ትክክል ነው ብዬ አስባለሁ። መተቸትም አለበት፣ መንግስትን መቀበል አለበት ትችቱን ትክክል ከሆነ። ትክክል ካልሆነ ደግሞ ይሄኛው ትክክል አይደለም ይሄኛው ትክክል ነው ማለት አለበት። ቢኮዝ አርት የፖለቲካችን ነጸብራቅ መሆን ስላለበት። ነገር ግን መጠላጠያ ያደረጉ ሰዎች አገር አፍራሾች መሆናቸውን የሚያሳይ ግልጽ ሄዳችሁ ሞኒተር አድርጉት አሉ። በሚዲያው እንደነ ዮሐንስ አይነት በቃ ፒውርሊ ሙዚቃውን የሚወዱ ቴዲን የሚወዱ ዮሐንስ ሞላ አይነት ወዳጆች አሉ። አይ ዶንት ቲንክ እነዚህ ሰዎች አገር ይፍረስ የሚሉም አይመስለኝም። እኔ ከኦሮሞ ወይ ከምናምን ሳይዱ ብቻ ሳይሆን ከአማራውም ሳይድ ልንገራችሁ። ከአማራውም ሳይድ ያየሁትን እሱንም እንድታዩት ስለምፈልግ ማለት ነው። ከአማራው ሳይድ ስሙን መጥቀስ አልፈልግም። ከአማራው ጽንፈኛ ግን ዩጋንዳ ያለ ሰው ነው። በቃ የኔን ስም ጠርቶ በቃ የማይጠግብ ኤርሚያስ ብሎ ጀምሮ ኤርሚያስ ብሎ የሚጨርስ አለ አንድ ዩጋንዳ። እኔ ስለምጠየፈው ስሙን አልጠራውም። ግን ይሄ አስረስ ካደራጃቸው ሚዲያዎች አስረስ አቅጣጫ ከሚሰጣቸው እና መዓዛ ከምትመራቸው ሚዲያዎች አንዱ ነው። እሱ ነው ዩጋንዳ ነው ያለው። ስለሱ ልንገራችሁ ዩጋንዳ ስላለው ምን እንደጻፈ ላንብብላችሁ። ዛሬ ምን እንደሚጽፍ ደግሞ ታያላችሁ። ያኛውን ብቻ ከማነሳ የአማራ ጽንፈኛውን ደግሞ ተመልከቱ። ዩጋንዳ ያለ ጥሎ ሄደ ፋኖ ሚል ምናምን ይሄ 12ቱ ሚዲያዎች ካደራጁት ከነማዛ ውስጥ ያለ ሰው ነው። ፌብሩዋሪ 25 የጻፈውን ላንብብላችሁ። ፌብሩዋሪ 25 እጠቅሳለሁ። በገንዘብም ሆነ በሐሳብ አማራውን ለማገዝ ሞክሮ የማያውቀው አርቲስት ቴዲ አፍሮ በብልጽግና ስፖንሰር አድራጊነት በመላው ዓለም ሊያካሂደው ያሰበውን ኮንሰርት አጥብቄ ይቃወማለሁ። ቴዲ አፍሮ ሲፋቅ ብርሃኑ ነጋ ነው። ጻፉት እናንተ ስሙ ማን ነው የሚለውን እኔ አልጽፈውም። በደንብ ይሁ እንግዲህ ይሄ የአማራ ጽንፈኛ ውስጥ ያለ ሰው ነው። እነዛ አስረስ ካደራጃቸው ሚዲያዎች የ12 ሚዲያዎች አንዱ ነው። ገንዘብ እየላከ ኢቭን ታጣቂዎቹን ለምን ትሄዳላችሁ እያለ የሚል ሰው ነው። ሚዲያ አለው። የጻፈውን ነገር ፌብሩዋሪ 25 ነው እያነበብኩላችሁ ያለው። ምን ብሎ ነው የጻፈው? በገንዘብም ሆነ በሐሳብ አማራውን ለማገዝ ሞክሮ የማያውቀው አሜን እሱ አይደለም እንትን ያለው አልኩኝ። ትንሽ በደንብ እንትን ልበለው ላምጣው። ዩጋንዳ ጋዜጠኛ ነኝ ብሎ የሚያስብ በየቀኑ ሚዲያ እየወጣ የሚሰራ በጣም ለፍዳዳ እውነት ለመናገር እና ምንም ይሉንታ ቢስ አሁን ደግሞ ከወልቃይት ነው ከወልቃይት ቁራሽ መሬት እንደዚህ ይሻለኛል የሚል በአንድ ግልብጥብጥ የሚል ቴንክ ዩ አሜን ሶ እንትን እንዲሆን ብዬ ነው ኖት ኦንሊ ዩጋንዳ ብያል ኤንድ ከዚህ 12 ሚዲያዎች ደግሞ አስረስ ካደራጀው እና መዓዛ ከምትመራው ሚዲያዎች አንዱን ሚዲያ የያዘ ማለት ጠፍቶ ዩጋንዳ ሄዶ ሶ ምንድነው የጻፈው? ይሄ ሰው ማለት ቴዲ ማለት በገንዘብም በሐሳብም አማራውን ደግፎ አያውቅም። እንደውም ኮንሰርት የሚያደርገው በብልጽግና ነው። ስፖንሰር የሚያደርገው ኮንሰርት የሚሰራው እየወጣ የሚሰራው ብልጽግና ስፖንሰር እያደረገው ነው። ሶ በመላው ዓለም የሚሄደው ብልጽግና ስፖንሰር እያደረገው ነው። ሶ ይሄንን አጥብቄ እቃወማለሁ። ያኔ ኮንሰርት ያዘጋጀ የሆነ ችግርም ነበሩ መሰለኝ አይ ቲንክ አንድ በሆነ ቦታ ላይ ከዛ እሱ ቢሎ ቢያቆም ጥሩ ነው እኮ ቴዲ አፍሮ ሲፋቅ
ብርሃኑ ነጋ ነው። እና እነ መዓዛ ቴዲ የኛ ጀግና ያላችሁት ብርሃኑ ነጋን ነው ማለት ነው። ብርሃኑ ነጋ ነው። ቴዲ አፍሮ ሲፋቅ ብርሃኑ ነጋ ባይዘው የዘር ፖለቲካ አለው እዚህ ጋር በደንብ እንድትረዱ። የዘር ጉተታ አለው ያልገባችሁ ሰዎች ካላችሁ። ቴዲ አፍሮ በአባቱ በእናቱ የሚባል ነገር አለ። ፕሮፌሰር ብርሃኑ ምን እንደሆነ ታውቃላችሁ። ዝም ብሎ አይደለም ቴዲ አፍሮ ሲፋቅ ብርሃኑ ነጋ ነው የተባለው። ከባዶ እንዳይመስላችሁ የዘረኝነት ጫፍ ነው ይሄ። ይሄ ሰው ነው ዛሬ ፕሮሞት የሚያደርገው ቴዲ። እየሰማ ነው። ቴዲ አካባቢ ያላችሁ ሰዎች ማርኬቲንጉም ሰሩ፣ ማኔጅመንቱም ሰሩ፣ ቤተሰቦቹ አታቁም እያልኩ አይደለም። ኮንሰርትን ለማበላሸት እነ ጀዋር ከበደሌ ምናምን አድርገው ሲበላሽ ኮንሰርቱ ሲወድቅበት ሳክሰስፉል ሆንም ብለው ሚዲያቸው ላይ ባይዘዌ ብዙ ገንዘብ የሰበሰቡት ኦኤምኤን የእሱን ከጣሉ በኋላ እኔ ዲቴሉን ስለማውቅ ኦኤምኤን የሚባለው ሚዲያ ከፍተኛ ገንዘብ ያገኘው የቴዲን ኮንሰርት ካስተጓጉለ በኋላ ታውቃላችሁ። ከፍተኛ አንዱ ኦሮሞ ፈረስት ባለ ነው። ቀጥሎ ግን ቴዲ አፍሮን ያስተጓጉለ ጊዜ እንደ እርምጃ እንዲወሰድበት እኮ ትእዛዝ ሰጥተው ነበር። ዛሬ የእሱን ለመስማት ዛሬ ይኸው እያያችሁት ነው። ብርቅዬው ልጅ ከሴጣን በላይ ሴጣን ብለው ማለት ነው። ይሄ ማኔጅመንቱ ሪያላይዝ አረግም። የቴዲ ዙሪያ ያላችሁ አርቲስቶችን ሪያላይዝ አታረጉም። እንደዚህ አይነት ሞብ ይጠቅማል። እንዲህ አይነት ሞብ the only thing መንግስትን እስከተቃወመልኝ ድረስ አብይን እስከተቃወመልኝ ድረስ የሚል ሊጠቅማችኋል። አርቲስቶች፣ የኪነ ጥበብ ሙያተኞች ሪሊ ሙያችሁን ያሳድጋል። እንዲህ አይነት ነገር ዞር ብላችሁ እንድታስቡ ነው። እኔ ኪነ ጥበቡ እኔ ፕሮቴክትድ እንዲሆን እፈልጋለሁ። ከማጋ ነው የተሳልኩ ያለሁት፣ ኢሜጄ ከማጋ ነው የተሳለ ያለው የሚለው ሲሪየስ ነው። ሶ መጥቶ ቴዲ አፍሮ ሲፋቅ ብርሃኑ ነጋ ነው ሲልህ የዘረኝነቱን ጫፍ ብቻ አይደለም ያሳየህ። የብርሃኑ ነጋን የምትጠሉትን ያህል ቴዲንም ጥሉት ነው እያለ ቢኮስ ብርሃኑ ነጋ ላይ ተሰርቷል፣ ስራ እንዲጠላ ተሰርቷል። ማንም ነፃ አይደለም ከዛ እኔን ጨምሮ። ሶ ብርሃኑ ነጋ በሚጠላበት ደረጃ ቴዲ አፍሮን ጥሉት ነው የተባለው። ኮንሰርቱ ላይ የነበረው ግርግርም እሱን ነው የምታስታውሱት። አማራ እየሞተ እኔ ደግሞ እኮ የሚያስቀኝ የሆነ ሰው የሚቃወሙት የሆነ ነገር ከሆነ ከአቅማቸው በላይ ልቆጣጠራለሁ ካሉ እከሌ አማራ እየሞተ የምን ኮንሰርት ነው? አማራ እየሞተ የምን ዘፈን ማውጣት ነው? የሚፈልጉት ሲሆንስ የእኛ ጀግና ዘፈን አወጣልን ይላሉ። ባይዘዌ አንዱ ባህሪ እሱ ነው። የሚከለከሉ አሉ፣ የሚሞገሱ አሉ። ታውቃላችሁ ይሄን። እኔ ለዚህ ነው የኪነ ጥበቡ ከፖለቲካው መራቅ አለበት ምለው። ለዛ ነው በተለይ ከዲያስፖራ ፖለቲካ መራቅ አለበት ኪነ ጥበቡ። ልንገራችሁ በጣም በጣም ጫፍ የረገጠ ትንፍግ የሚያደርግ ዘረኝነት ነው ያለው። ልንገራችሁ ነዋይ ደበበ በዘረኝነት ነው ጥሎ የሄደው። እኔ አግኝቼው አውርቼዋለሁ፣ በቅርብም አግኝቼዋለሁ። ምስጋና ለአርያ ባሪያ በኩል አግኝቼዋለሁ። ትንፍግ አርጎት ዘረኝነት እንዲህ ነው ወይ ጥንብ ነው ለካ ብሎ ነው ጥሎ የወጣው ነዋይ ደበበ። ልንገራችሁ በማንም ጥፋት አይደለም። ነዋይ ደበበ ኮንሰርት አዘጋጅቶ 30 ሰው አልተገኘለት። 30 ሰው ነው 50 ሰው የሆነ ዘር ላይ ግን የሆነ ያውም የወደቀ ኪነ ጥበብ ሙያተኛ አዳራሽ ተጠቅጥቆለታል። እዛ ደውሎ ምንድነው ያለው? ስም አልናገርም። አሁን ነዋይ ወደ ኢትዮጵያ ከመሄዱ በፊት ለኤክስ ለሚባል ሰው ደውሎ ጴንጤሉንልህ ይሄን ህዝብ ለማበሳጨት ጴንጤሉን ወይንስ አገር ቤት ልግባ? ከሁለት አንዱን ግን አደርገዋለሁ ነው ያለው። የእያንዳንዷን ቁስል እያወጣን መቦርቦር ስለሌለብን ነው። ባይዘው ነዋይ ይህን የሚያክል ሰማይ የሰቀለ የሚዲያ ሰው ኮንሰርት አዘጋጅቶ አሜሪካ ውስጥ ቨርጂኒያ ቢኮስ የነዋይ ዘር ሌላ ስለሆነ ባዶ አዳራሽ ነው የሆነበት፣ ባዶ። ሌላኛው ግን ኔትወርክ አለው፣ የዘር ኔትወርክ አለው።
አዳራሽ ሞላለት። ለዚህ ነው ደውሎ ጴንጤ ልሁን ይህን ህዝብ ለማናደድ ወይንስ ኢትዮጵያ ልግባ ብሎ ያለው። ስሙ፣ እውነቱ ይሄ ነው። ቴዲ አፍሮ እንዴት እንደሚጠላ አውቃለሁ። በአንዳንድ ሰዎች እንዴት እንደሚጠላ ሽኩቻ እንደነበረ ሚዲያ ውስጥ አውቃለሁ። ቴዲ አፍሮ ተብሎ ስም የነበረ ግብግብ እንዳይመስላችሁ ማስታወሻ ላይ ታገኙታላችሁ። በጣም ግብግብ ነበር። ዛሬስ ኢትስ ኦኬ። ቴዲ አፍሮ አብይን ይጠላል፣ ተስሏል። እሱ መንግስትን ይጠላል። ስለዚህ የኛ ቴዲ ተብሎ ተመጣ። ይሄ ነው እውነቱ። ዲቴይል ከተነጋገርን ፋርዘር መሄድ ስለማልፈልግ ነበረ ልቋጫው የፈለግኩት። ስለዚህ ቴዎድሮስ ካሳሁንም ቴዲ አፍሮም ማኔጅመንቱም ማርኬቲንጉም በሱ ዙሪያ ያላችሁ አፍቃሪዎቹም ቤተሰቦቹም በኪነ ጥበቡና በእውቀቱ ብቻ የኔ ወዳጅ ነው የምትሉትም ሰዎች ሊያስሉባችሁ የሚፈልጉት ቴዲን ሊያደርጉ የሚፈልጉት በሌላ ስዕል እንዲሳል ነው የሚፈልጉት። እኔ ፈራለሁ። ነገ ከነገ ወዲያ ያጫሉ ጣፋንታንም እፈራለሁ። ከዛስ ፖለቲሳይዝ ይደረጋል። ከዛ በኋላ እንገራችሁ ፖለቲሳይዝ ይደረጋል። ከዛ በኋላ እፈራለሁ። እሱንም ለቴዲ ለማኔጅመንቱም ለምኑም ለኢትዮጵያ መንግስትም ነው እየነገርኩ ያለሁት። በዚህ አጋጣሚ የኢትዮጵያ መንግስት ቴዲን የመጠበቅ ግዴታ አለበት። የግድህ ነው። የኢትዮጵያ መንግስት እነ ሬድዋን እየሰማችሁኝ ነው ብዬ አስባለሁ። የፖሊስ ኮሚሽነሩ እየሰማ ነው ብዬ ከክልሉም የፌዴራሉ። ከዚህ ጀርባ ሌላ ፕሮጀክት አለ። ሻቢያ ነው ከዚህ ጀርባ ያለው። ልንገራችሁ፣ እፈራለሁ። እንዳጫሉ እፈራለሁ። ያጫሉ ጣፋንታ እፈራለሁ። ከዛስ ፖለቲሳይዝድ ይሆናል። ይሄው አብይን ስለጠላው ብልጽግናን ስለጠላው ተገደለ። ኖ ሲሪየስሊ፣ ዛሬ ሲሪየስሊ ተናግሬ ብሄድ ይሻለኛል ብዬ ነው እየተናገርኩ ያለሁት። የማየው ዝንባሌ ጥሩ ስላልሆነ ማለት ነው። ለእኔ ጤነኛ አይደለም። ጀዋር ቴዲን ሲወደው ጤነኛ አይደለም። ከሴጣን በላይ ሴጣን ነው ያለው ሰው ቴዲን ወደድኩት ሲለኝ ጤነኛ አይደለም። ቴዲ ሲፋቅ ብርሃኑ ነጋ ነው ያለኝ ሰውዬ ዛሬ ቴዲን አፍቅሮ ሳየው ጤነኛ አይደለም ለኔ። ኤንድ ለምደዋል ደግሞ አስገድሎ ሟችንም ማጀገን ለሌላ አካል መስጠት ለምደዋል። ስለዚህ የሆነ ነገር ሀፕን ቢያደርግ መንግስት ኃላፊነት መውሰድ አለበት። የፈለገውን ይስፈን፣ የፈለገውን ከዛ ጀርባ ሊሰራ የሚፈለገውን ፖለቲካ የሚዲያ ሰዎች ሪኮግናይዝ አርጉ። አዛውንቶች እንዳላችሁ አውቃለሁ። በሙዚቃው ላይ የቆያችሁ በኪነ ጥበብ የቆያችሁ ሰዎች አንዳንድ ፊልም የምታደርጉት ነገር እንዳለም አውቃለሁ፣ አውርቻችኋለሁ። ቴዲም ራስህን መለስ ብለህ ይኸው አንዳንድ ጊዜ ብሔርተኝነት በሰፈነበት ቦታ ላይ ስላጀገነህ የአካል ነገ ስልጣን ቢይዝ ብለህ አስበው። ቴዲ አፍሮ ሲፋቅ ብርሃኑ ነጋ ይሆናል ያለ ሰውዬ ስልጣን ቢይዝ ምን እንደሚያደርግህ አስበው። ይሄን በትንሹ የቢራ ፋብሪካ ማስታወቂያ ኦሮሚያን አትረግጥም ያለ ሰውዬ በደሌ ቢራ ምናምን ኤሊከም ብለህ አትረግጣትም ሳክሰስፉል ሆኛለሁ ብሎ ሻምፓኝ ሲያጋጭ የነበረ ሰውዬ ዛሬ ቴዲ አፍሮኛ ብሎ ሲልህ ምን እየተፈጠረ እንደሆነ ይግባህ። አስብቶ መብላት የሚባል ነገር አለ። የኢትዮጵያ ፖለቲካ አስብቶ በመብላት የተካነ ነው። አስብቶ ይበላሃል። የኢትዮጵያ ፖለቲካ እያሰቡ ነው። ልንገርህ፣ ማኔጅመንቶቹ ስሙኝ፣
ማርኬቲንግ ማናጀሮቹ ስሙ፣ ቤተሰቡ ባለቤቱም ስሚ፣ ልጆቹም ስሙ። ትልቅ ሊሆን አላውቅም። አጠቃላይ በዛ ዙሪያ አስብተው ሊበሉህ ነው የተዘጋጁት። ዘን መንግስት የሚባል አካል አለ፣ ያላክኩልሃል። ምን ችግር አለው? አጫሉ ተላኳል እኮ። አሁን ትላንትና ስለ አጫሉ ካወራው በኋላ እዛው የነበረ ጋዜጠኛ ደወለልኝ። እዛው ኦኤምኤን ውስጥ የነበረ ጋዜጠኛ ኤርሚያስ፣ አንድ በጣም ልደቱ ማን ነው ጀዋር ሆም ብሎ ያሳሳተው ነገር አለ አለኝ። ምንድን ነው አልኩት። ጎትቶ ሚዲያ ላይ ቅረብ ያለው ጀዋር ነው አለኝ። እዛው የነበረ የሚዲያ ሰው ነው ልንገራችሁ። እና መጽሐፉ ላይ አሳስቷል። አዎ ከደሙ ንጹህ ነኝ ለማለት ነው። ጎትቶ ወደ ሚዲያ ሂድ ያለው ጃዋር ነው። ለመውታችሁ ተናግረናል አለ። ብዙ እኮ የተቆረጠ አለ፣ ብዙ የተቆረጠ በጣም አስደንጋጭ ብዙ የተቆረጠ አለ። ስለ ኦነግ ሸኔ የተናገረዋል፣ ስለ ኦሮሞ ፖለቲከኞች የተናገረዋል። ጋዜጠኛው ሲጠይቀው ከቄሮ ፈርስት ወደ ፌሮ ፈርስት ሄደሃል ብሎ እኮ ጠይቆታል። ይኸው አንዳንድ እውነቶች ስትናገሯቸው ባይዘዌ ፍንትው ብሎ ከማታስቡበት ቦታ ይመጣል። ለጋዜጠኛው ጥያቄ ተሰጥቶ አለኝ ቄሮ ፈርስት ፌሮ ፈርስት አሉታል። ምክንያቱም የዛኔ ፌሮ መሸጥ ጀምሮ ነበረ። አጫሉ ፌሮ ይሸጣል። የፌሮ ሳር ቤት አካባቢ የብረት አስመጪና ላኪ ሆኗል። አንተ የኦሮሞን ትግል ትተህ ቄሮ ፈርስት ስትል ከረምክና አሁን ፌሮ ፈርስት ሆንክ። አታፍርም ወይ በዚህ ብሎ ጠይቆታል ጋዜጠኛ። ይሄ ደግሞ ጥያቄ ከጀዋር ነው የመጣው። በጣም የሚገርመው ቄሮ ፈርስት ፌሮ ፈርስት ብለህ ጠይቀው እና ኤርሚያስ አንዳንድ ነገሮችን ጠይቁናል። እንደ እውነቱን አውጡት እናንተ ደግማችሁ። እኔ ስለተናገርኩ ነው እኮ የደወልክልኝ አልኩት። አዎ ይሄ እውነት ነው። ጎትጉቶ ወደ ሚዲያ የወሰደው ጃዋር ነው። የአጫሉ ቃለመጠይቅ በሙሉ ሲጠቃለል በኦሮሞ ፖለቲከኞች ያለውን ቅሬታ ነው ያቀረበው። ሳመሪያይዝድ ሲደረግ ኦፍኮርስ ያኔ ማነው ነፍሱን ይማረውና ማነው ፈረስ ዘፈነ ምናምን ብሎት ዘራይ አስክዶንም ተናግሮታል። አንዱ የሚጠረጠረው በነ ዘራይ አስክዶም ዙሪያ ያለውም ነው። ታስታውሳላችሁ ዘራይ እንዴት አጫሉ ሚሊኒየም አዳራሽ ኦሮሞ ፈረስን ግባ ይባላል፣ ወንጀል እኮ እንዴት በኦቢኤን ይተላለፋል ብሎ ሲያብድ ነበረ። ታስታውሳላችሁ እሱ ነው። ስለዚህ ኤርሚያስ ኖ እዛ ላይ እንትኑን አስተካክለው። ራሱ ጃዋር ነው ቀስቅሶ ወደ ሚዲያ ያመጣው ወደ ኦኤምኤን። እያንዳንዷ ነገር ስትመዘዝ ብዙ ነገር አላት አዲስ ኮምፓሶች። ስለዚህ ሳልናገር ከሚቆጨኝ መንግስትም ሪያላይዝ ካላረገ ቅሬታ ሊኖረው ይችላል። እንደ ግለሰብም መንግስት ውስጥ ያሉ ሰዎች ቅርላችሁ ሊሆን ይችላል። ነገ ሲወጣ ዘፈኑ ምናልባት የሰራችሁትን ልማት ገደል የሚያስገባ ብርቅርቅታ ምናምን ሊል ድምፅ አልሰማንም ሊል ይችላል። ለቅሶዬ አንድ ግጥም ትክክል ነው ትክክል አይደለም ስሰማ ነበር። ለቅሶዬ የአዞንባ አይደለም አዳምጠኝ፣ እያለቀስኩ ያለሁት እኮ የአዞንባ አይደለም ምናምን የሚል የሆነ ግጥም የሚሰማው ልክ ነው ልክ አይደለም አላውቅም ሊል ይችላል። የአዞንባ ጥሩ ነው፣ የአዞንባ አይደለም ለቅሶ። ያ ለቅሶ ግን ፋኖም እያስለቀሰ ነው፣ ኦላም እያስለቀሰ ነው። ፕሮግራም ላይ ነገ ሰራዋለሁ እንጂ ፋኖ የሚያስለቅሰው ለቅሶ ነው እንዴ? ዘን ብድግ ብለህ ለቅሶዬ ያዞንባ አይደለም ስትል መንግስት ብቻ ነው እንዴ እያስለቀሰ ያለው? ከፋኖ በላይ የሚያስለቅሳለ እንዴ? ስለዚህ አንግሎቹንም ሰፋ አድርጎ ማየት፣ ይሄ ሰው እያለቀስኩ ነው እምባይን ያዞንባ አድርጋ አትውሰደው ሲል ለመላው ፖለቲካ አክተሮች መንግስትን ጨምሮ መሆኑንም መረዳት ያስፈልጋል። ስለዚህ እያንዳንዱን ነገር ጎትተው ወደ መንግስት ሲወስዱ ሪሲቭ አድርገህ አንተ እኔን ያለው ይሄ ሰውዬ ምርጫ 97 እንዲህ ሲያደርግ ነበር አትበሉ። ደግሞ መብትም ነው፣ ስዕልም ነው የሚሆናችሁ። ማሳያ ስዕል ነው፣ ኪነ ጥበብ ስዕል ነው፣ ማያ ፒክቸር ነው። የፈለገ ይቃወም።
ስለዚህ ሬዲ መሆን ያስፈልጋል። እንደ መንግስት እንደ ህግ ቻይ መሆን ያስፈልጋል። ሰየው የሰራውን ሰው እውቅና ቢሰጥ፣ የህዳሴ ግድቡን እውቅና ቢሰጥ፣ ኢትዮጵያ የባህር በር ፍላጎቷን እውቅና ቢሰጥ ምናምን ደስ ይለኛል። ቢሰጥ ካልፈለገ በቃ አልፈለገም፣ መብቱ ነው። የግድ ማምጣት አለ ስለ ህዳሴው መዝፈና ስለዚህ አልም ማለትም የለብንም። ስለዚህ መጨረሻ ነው ማጠቃላይ በሱ ዙሪያ ያላችሁ ሰዎች በቴዲ አፍሮ ኪነ ጥበብ ሙያተኞች ቁጭ ብላችሁ እስቲ ተነጋገሩ። የኪነ ጥበብ ሰዎች ወዴት ነው ኪነ ጥበቡ እየሄደ ያለው? የኢትዮጵያን የመጠበቅና ያለመጠበቅ ጉዳይ ይሄ መጓተቱ ወዴት እየወሰደ ነው? አንዳንዴ እኮ ዘመን ይገመግማል እኮ ዘመን መገምገም አለበት። 1980ዎቹ እንዴት ነበር? 90ዎቹ እንዴት ነበር? 2000 እንዴት ነው? 2010 እንዴት ነው? 18ቱ እንዴት ገምግሙት። ዘመነ ብልጽግና ኪነ ጥበብ ወዴት ሄደ? ዘመነ ኢህአዴግ ምን ነበረ? ከዚህኛው በምን ነው ይሻለው? በምን ይደክማል? ህጋዊ ማዕቀፎች አሉ ወይ? የማሰራት እንትኖች አሉ ወይ? የሚዲያ ፕላትፎርሙ ወዘተ ገምግሙ። ትልልቅ ሰዎች እንዳላችሁ ስለማቅ ነው በሚዲያ ውስጥ ዘን ለምንድን ነው ሰብቶ አራጅ ሰብታችሁ እንድትታረዱ ለአስብቶ አራጆች በር ለምን ትሰጣላችሁ? አስብቶ አራጅ ነው የኢትዮጵያ የዘር ፖለቲካ አስብቶ አራጅ ነው። ዲያስፖራ ዋነኛው አስብቶ አራጅ ነው። ያሰባህና ያርዳል። ሲያርድ ደግሞ ችግር የለውም። ከሴጣን በላይ ሴጣን ብሎ ነው የሚያርድ። ሲያርድ ችግር የለውም። አንተ ስትፋቅ ብርሃኑ ነጋ ነህ ብሎ መጀመሪያ ብርሃኑ ነጋን አቆሽሾ አንተ በዛ ስል እንድትሳል ያደርጋል። ብርሃኑ ነጋ ሲል ግን ብርሃኑ ነጋ ጉራጌ ስለሆነ ነው። ቴዲ አፍሮ ጉራጌ ነው። እውነቱን ወቁት። እሱ ጉራጌ ነኝ ላይል ይችላል። የሳሉለት ግን ቴዲ አፍሮ በእናቱ አማራ በአባቱ ጉራጌ ነው የሚሉት። ይሁን አላውቅም። ፕሮፌሰር ብርሃኑ ጉራጌ ነው፣ ደን ቴዲ አፍሮ ጉራጌ ነው። ቴዲ አፍሮ ሲፋቅ ተመስገን ጥሩነህ ነው አልተባለም። ቴዲ አፍሮ ሲፋቅ አንድ የአማራ እንትን አልተባለም። ማነው ዶክተር በለጠ አልተባለም። ቴዲ አፍሮ ሲፋቅ አንድ የሆነ የኦሮሞ ምናምን አልተባለም። ሽመልስ አብዲሳ አልተባለም። ቴዲ አፍሮ ሲፋቅ ብርሃኑ ነጋ ነው የተባለው። ብርሃኑ ነጋ ደግሞ ጉራጌ ነው። በዚህ ደረጃ ያሉ ሰዎች ዛሬ ሊያከብሩ ሲመጡ ጤነኛ ነው መንገዱ፣ ጤነኛ ነው አርቲስቱ፣ ኪነ ጥበቡ በጤነኛ መንገድ እየሄደ ነው። ይሄ ጉዞ መንገድ ጤነኛ ያደርገዋል። ሲሪየስ ኢሹ ሚዲያው መገምገም አለበት። በጋዜጠኞች መገምገም አለባችሁ። አርቲስቶች መገምገም አለባችሁ እንዲህ አይነት ነገር። አለበለዛ ያጫሉ እንደሳ ጉዳይ ነው። ይገላሉ። ከገደሉ በኋላ ገዳይ ይሰጣሉ። ፖለቲካው ላይ የተለመደ ነው። የአማራ ፖለቲካ ላይ ስትሄዱ ሟችም ገዳይም እኩል ጀግና ነው። ኦሮሞ ፖለቲካ ስትሄዱ ይገሉና ከገደሉ በኋላ ለሌላ ይሰጣሉ። እና ሐቁን መነጋገር በዛሬው ዕለት ያስፈልጋል ብዬ ነው ማምነው። መልካም ቀን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።